በትዳሩ ደስተኛ አልነበረም። አትረዳውም ነበር እሷ። ማንንም እንዳታምኑ ማንንም ማለት ነው። ልጆቹ እንዳይረዱ ምቀኝነት ካልሆነ በስተቀር አሁን መጥቶ መለፍለፍ ምን ያስፈልጋል? ለወንድማቸውም ቢሆን አይጠቅምም የሚል ከፍተኛ ትችት በአርቲስትና የማስታወቂያ ባለሙያው ነጻነት ወርቅነህ እህትና ወንድሞች ላይ ትችቶች ተነስተዋል። የአርቲስት ነጻነት ወርቅነህ ወዳጅ ጓደኛ አስናቀም በዚህ ሰዓት ከፍተኛ ንዴትና ብስጭት ውስጥ መግባቱን በቅርቡ የሚገኙ ሰዎች እየገለጹ ነው። ሚስቱም አሜሪካ ሆና ይህንን ስትሰማ የምትይዘው የምትጨብጠው ጠፍቷታል። ለሚዲያዎችም ወደ ኢትዮጵያ ስልክ እየደወለች ነው። የስም ማጥፋት ተከፍቶብኛል፣ በሚዲያም በሕግም ቢሆን እፋረዳለሁ እያለች ትገኛለች። አጠገቧ ያሉ ሰዎችንም አማክራለች። ነጻነት ወርቅነህ ለስሙ ብሎ ነው እንጂ ከሷ ጋር መሆን አይፈልግም ነበር፣ በድለዋለች የሚል ይዘት ያለው ቃለ መጠይቅን የነፂ እህቶችና ወንድሞች ከሰጡ በኋላ ህዝቡም የልብ ወዳጅ እንዳንተ አይነት ጓደኛ ይስጠን፣ ማን እንዳንተ አይነት ጓደኛ በዚህ ሰዓት አለ እያለ ያሞካሸው ያደንቀው የነበረው አስናቀን መዝለፍ ጀምሯል። ሚስቱም ታማሚ ናት ተብሎ እንዳልታዘነላት ምን አይነቷ አረመኔ ናት በሚል እየተወረፈች ነው። በትዳሩ ደስተኛ አልነበረም በማለት የምናወራው የምንዘረግፈው ሚስጥር አለ ብለው ወደ አደባባይ የወጡት የነጻነት ወርቅነህ ቤተሰቦች ከፍተኛ ትችትም ድጋፍም እያስተናገዱ ይገኛሉ። ሚስቱና አስናቀ መልስ ለመስጠት ተዘጋጅተዋል። ነገር ግን ከታዋቂ ሰዎች ሰጣ ገባ ውስጥ አትግቡ የሚል ተግዛጽ ደርሷቸዋል። በዋናነት እህቱ አንድ ጊዜ ነጻነት ወርቅነህ እንደዚህ አይነት ሚስት ማግኘቱ እድለኛ ነው፣ ምንም ችግር የለም ነበር እያለች ስታሞካሻት፣ ጓደኛውንም ስታሞካሽ ነበር። አሁን ደግሞ ከቀናት በኋላ ከወንድሞቿ ጋር ወጥታ ነጻነት ተበድሮ ነው የኖረው፣ በወንድማችን ስም አይለመን በማለት ብዙ ሚስጥር ምን ዘረግፈዋለን ብለው የተናገሩት ነገር አሁን የረፈደ አይደለም ወይ የሚል ጥያቄን አስነስቷል። እህቱ ሚሚ ወርቅነህ ነጻነት የዛሬ 4 ዓመት ወድቆ ሐኪም ቤት ሲሄድ አይሲኤምሲ ሆስፒታል የአንጀት መድማት ነው አሉኝ ብሎ ነገረኝ ትላለች። አሜሪካም ጥሩ ሕክምና አለ ሂዳል ነው። አሜሪካ ሄደ። አሜሪካ ሄዶም ሚስቱ ቤት ውስጥ ወደቀብኝ አለች። አሜሪካ ያልተመቻቹለት ነገሮች ነበሩ። ከአሜሪካ የተመለሰው በጣም ከፍቶት ነበር። ጉበቱ እንደታመመ የተነገረውም አሜሪካ ሀገር ነው። አሜሪካ ሀገር ከሚስቱ ጋር ተጋጭተው ለኔ ደወለልኝ። ስመጣ የምናወራው ነገር አለ አለኝ። ሲመጣ ስመለከተው በጣም ተቋቁሮ የሚያሳዝን ሆኖ ነው ያገኘሁት። ተመልሼ ወደ አሜሪካ መሄድ አልፈልግም አለኝ ትላለች። በትዳሩ ደስተኛ አልነበረም የምትለው እህቱ ሚሚ የሚስቱ እናት ከዚህ ሆና ነገር ታቀባብላለች። አሜሪካ ሀገር ላይ ሚስቱ አትረዳውም ነበር። የራሷንና የልጆቿን ምግብ ሰርታ ነጻነትን ራስህ ተነስተ ሰርተ ብላም ትለው ነበር። ህንድ ሀገር ለሕክምና ሄደን ጊዜም ሚስቱ ደውላ ስለ ጤንነቱ ሳይሆን የምትጠይቀው ቤት ስለምትገዛበት ብር ነበር የምታወራው። በየወሩ የሚልክልኝ $2000 አይበቃኝም አይጠቅመኝም ብላኛለች። አስናቀ የቀብሩ ዕለት ታገስ ጋር ቀጠሮ ነበረን ሲል የሆነ የጀመሩት ፕሮጀክት ያለ ነበር የመሰለን። ነገር ግን ታገስ መጠጥ ቤት ነበረ፣ እኛ መጠጥ ቤት አልመሰለንም ነበር በማለት በጣም ያሳፍራል ስትል አስናቀንም ወርፈዋለች። አስናቀ ደውሎልኝ ነፂ መኪና ሲገዛ ሸሸኝ አለኝ። ነጻነት መኪና የለውም፣ ያለው ለጎፈንድም እያመቻቸው ስለነበር ነው። ነጻነት ከተገዛ 8 ወር የሞላው መኪናም አለው። አስናቀ በ29 ዓመታት 1 ወር ብቻ ነው የተለያየ ነው የሚለውን አላምንበትም። መንታኔም ቢልም ችግር የለብኝም። እውነተኛ ወዳጅ ማለት ከናንተ ሐዘን የኔ ይበልጣል እያለ ወከባ መፍጠር ሳይሆን ለጓደኛ መስዋዕት መሆን ነው። እንዳይጠጣ
እንዳይጎዳ ማድረግ ይችሉ ነበር። ነፃነት ለልጆቹ ብር ይልካል። እዚህ የሚኖሩበት ቤት ደግሞ የቤት ኪራይ ይከፍላል። ለዛ ነው ገንዘብ የሌለው። 3 ሚሊዮን ብር የሰጠንም ባለሀብት እናመሰግናለን፣ ከጭንቅ ነው ያዳነን ብላለች። 3 ሚሊዮኑ የሐውልት ማሰሪያ ነው። አሁን እስከማውቀው በስሙ ምንም ብር እንዳይሰበሰብ፣ በስሙ ልመና እንዳይደረግ ብለናል። የሰጡ ሰዎች ካሉ ያሳውቁን። የሐውልት ምርቃት መቄዶንያ ያበላል፣ የተረፈው ደግሞ ሚስቱ በአካውንት ይግባልኝ ብላለች። ነገር ግን እህቶቹ ከሚስቱ ቀድመው ይህንን የጎፈንድሚ ስብሰባን ማስቆም ይችላሉ ወይ የሚለው ሌላ የህግ ምልከታ የሚፈልግ ነው። ታላቅ ወንድሙ ወንዶሰን ወርቅነህ በበኩሉ አሜሪካ ሀገር ሆስፒታል እያለ አንድም ሰው አጠገቡ አልነበረም ይላል። ሚስቱ እዚህ ከእናቷ ጋር ተከራይቶ ከሚኖርበት ቤት ቡትቶንና መጽሐፍን ይዘ መሄድ ትችላለህ ብለዋለች። አሜሪካ ያልታከመበት ምክንያትም ባለቤቱ ስላልተረዳችውና ፈቃደኛም ስላልነበረች ነው። በዙሪያ ያሉ ጓደኞች ጥሩ ምቾት እየሰጡኝ አይደለም ብዬ መክሬዋለሁ። ነፃነትም በዙሪያዬ ብዙ ሰዎች አሉ፣ ሰው ግን የለኝም ብሎኛል። እውነተኛ ጓደኛ ነኝ የሚል ሰው ካለ ነፃነትን ሊያግዘው ይገባ ነበር። አስናቀ እኛን ሁላችሁም ከኔ በላይ አልተጎዳችሁም ይለን ነበር። ለነፃነት የሚያስቡ ጓደኛ ቢሆኑ ኖሮ ለህይወቱ የሚጠነቀቁለት በሆነ ነበር። ግን አብረው ይጠጡ ነበር። ታናሽ ወንድሙ ኤርሚያስ ወርቅነህ ትክክለኛ ጓደኞቹን አላየናቸውም። ለገጽታ ግንባታ የሚሰሩት ግን እያንዳንዱ ሚዲያ ላይ ቀርበው አሳይተዋል። በሕክምና ላይ የነበሩ ሰዎችን አላመሰግንም። ተዋናይ ኤልሳቤጥ ቀጮ፣ ባዩሽ ከበደ ሚጡ አልተመሰገኑም። አስናቀ ነፃነትን የሚመጥን ንግግር አይደለም እየተናገረ የነበረው። ስለ ነፃነት ሰርግ ላይ አስናቀ የነፃነት ሰርግ ላይ አስናቀ ጭራሽ አልነበረም። ከናንተ በላይ እኔ አውቀዋለሁ እያለን ነው። ያ ግን የማይታሰብና የማይሆን ነው። ከኛ በላይ ነፃነትን ወንድማችንን ማንም አያውቀውም። የተደረገ ነገር ባለ ሁሉ ከፍቶናል። ነፃነት አሜሪካ ሄዶ መታከም ይችል ነበር። ነገር ግን ሚስትየው በጎ ምላሽ አልነበራትም። አሜሪካም ሄዶ እንዲታከም አትፈልግም ነበር። በየወሩ $2500 እየላከ ለልጆቹ እንዲያግዝ ነበር የተስማሙት። በዚህ ሁኔታ ደስተኛ አልነበረም ነፃነት። አንድ ቀን አብረን ልጆቻችንን እናሳድግ የሚል ሐሳብ አልነበራቸውም። ትዳራቸውም የወረቀት ብቻ ነበር የነበረው። ተስፋ የቆረጠው ነገር በትዳሩ ነው። አይጠቅመኝም ብላ ነው የምታስበው። ባለቤቱ ነፂ ከእግዚአብሔር ከዚህ ከኢትዮጵያ የሚልከው ብር በማለት ወንድሙ ይናገራል። ኢቢኤስ ላይ ስንቀርብ ጎፈንድሚ በሚል አልነበረም። ብዙ መገፋቶች፣ ብዙ ችግሮች ነበሩ። ለወንድሞቼ ልጆች ወጥቼ መለመኔ በጣም ያኮራኛል። ግን እኔና ሚስቱ እና እናቷ እንተዋወቃለን። ነፂ ህይወቱ ሊያልፍ ብዙ ነገር ተባብለናል። ኢቢኤስ ላይ የሸማ መብራት ፕሮግራም ተብለን የተጠራ ነው እና እኛ ቤተሰቦች ተገፍተናል። ግን ነፂ ስሙ አስከብሮታል ብላለች። ይህንን ካሉ በኋላ በርካታ ኢትዮጵያውያን ይህንን ማለት አሁን ለምን አስፈለገ? ይህንን እያወቃችሁ እንዴት ዝም ትላላችሁ? ነፃነት ጋር ቅርብ ነበር ካላችሁ የሄድባቸው የነበሩት ቦታዎችን በሙሉ ታውቁ ነበር። አሁን ግን እኛ ፕሮጀክትን የመሰለን እያላችሁ ታወራላችሁ። እንደተለመደው በኢትዮጵያ ውስጥም እየታየ እንዳለው ታዋቂ ሰው ሲሞት ከጀርባ የሚመጡ አጉል ያለፈ ነገር ላይ ተአማኒነት ማስረጃ በሌለው ሰው ሞቶ አዎ ብሎ ቀና ብሎ ሊመሰክር በማይችልበት ሰዓት እንደዚህ አይነት ከሁለት ሐሳብ ህዝቡን የሚያደርስና ለሟችም ምንም ጥቅም የማይሰጥ ሐሳብ መሰንዘር ምን አስፈለጋችሁ በሚል ትችት ገጥሟቸዋል። በተቃራኒው ይህንን እንዴት ችሎ ኖረ? ነፂ በእውነትም ጠንካራ ሰው ነበረ፣ አሁን ደግሞ የበለጠ አሳዘነ በማለት ሐዘናቸው እጥፍ ድርብ የሆኑ ሰዎች አሉ። የእናንተ ምልከታስ በዚህ ጉዳይ ላይ ምን ይሆን?